ትንሣኤ ታየ 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 የዓለም መድኃኒት የጌታ ትንሣኤ። ሰላም እንዴት ናችሁ ተመልካቾቻችን? ከፋና ቴሌቪዥን ልዩ የትንሣኤ በዓል ዝግጅታችንን እየተከታተላችሁ ትገኛላችሁ። አብራችሁን ስለሆናችሁ እናመሰግናለን። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። አሁን ደግሞ ከአንድ እንግዳ ጋር ቆይታ አደርጋለሁ። እንግዳችን በእሳት ውስጥ አልፈናል እንዴት እንዲያድን እግዚአብሔር ከኔ ጋር የተሰኙ መዝሙሮች የሱ ናቸው። እነዚህ ብቻ አይደሉም፣ ሌሎች በርካታ ተጽዕኖ የፈጠሩ ዝማሬዎችም አሉት። በአገልግሎትም ረጅም ዓመት የቆየ ነው። በኢትዮጵያ ወንጌላውያን ቤተክርስቲያናት አማኞች ዘንድ እጅግ ከተወደደው ዘማሪ መጋቢ ወርቅነህ አላሮ ጋር ቆይታ አደርጋለሁ። አብራችን ቆዩ። እንኳን ደህና መጣ። እንኳን ደህና ቆየሽ። እንዴት ነህ? እግዚአብሔር ይመስገን። በዓል እንዴት ነው? እንኳን አደረሰ ለትንሣኤ በዓል። እንኳን አብሮ አደረሰ። ይሄ በዓል የሚመለከተውን ሁሉ እንኳን አደረሳችሁ እላለሁ። እናንተም ደግሞ እንግዳ አድርጋችሁ ስለጋበዛችሁ አመሰግናለሁ በጣም። እኛም በጣም ነው እናመሰግነው። ያው ትንሣኤ ላይ ብዙ ትዝታ ይኖረናል አይደለ? ከትንሣኤ ዜማው ጀምሮ ሌሊት 6 ሰዓት ላይ የኢየሱስ ክርስቶስ የስቅለትን ፊልም ማየት አለ። ከዛ በአንዳንድ ቤተክርስቲያናት ደግሞ የአምልኮ ያዳር ፕሮግራም ይኖራል። አንዳንድ አካባቢ ላይ እንደተመለከትኩት ደግሞ ሌሊት 9 ሰዓት ላይ ከቤታቸው ይወጡና እየዞሩ ኢየሱስ ተነስቷል እያሉ ይዘምራሉ። ያንተ የትንሣኤ ትዝታ ምን ይመስላል? ከዚህ ውስጥ ብዙ ጊዜ በአዳር ፕሮግራሞች የማገልገል እድሉ ገጥሞኝ ከቅዱሳን ጋር እናገለግላለን። የክርስቶስ ኢየሱስ ትንሣኤ ሲታወጅ አብሬ ከቅዱሳን ጋር በማምለክ ሻማ በማብራት እንዲሁም ደግሞ ኢየሱስ ተነስቷልም የሚለውን አዋጅ ዞሮ ለሰዎች አንኳክቶ መንገርንም በገጠርም በከተማ በደስታ ስናደርግ ነበርና የትንሣኤ በዓል ለኔ ልዩ በዓል ነው። ትንሣኤ ከሞት ወደ ህይወት ከጨለማ ወደ ብርሃን የተሻገርንበት ነው። ህይወታችን ላይም የተለያዩ ተስፋ መቁረጦች፣ ውድቀቶች ይመጣሉና እነዛ ጊዜያዊ እንደሆኑ እንደሚያልፉና ነገ የተሻለ እንደሚመጣም ማሳያ ነው። አንተ እንዴት ነው ትንሣኤን የምትረዳው? በመስቀል ላይ እንደተሸከመ ካመንን፣ በደሙ ከኃጢአታችን እንዳነጻን ካመንን ትንሣኤውም የኛም ትንሣኤ ነው። ክርስቶስ ኢየሱስ መነሳቱ ለሕያው ተስፋ እድፈት ለሌለበት ህይወት ትንሣኤ ራሱ እኛ ራሳችን ሞትን አሸንፈን እንደምንነሳ በውስጡ ሰውነታችንም ሕያው እንደሆነ ማረጋገጫው የኢየሱስ ክርስቶስ ትንሣኤ ነው። እዚህ ትንሣኤ ለኛ ትልቅ የድል በዓል ነው። ከቁጥር 1 አልበም ውስጥ በእሳት ውስጥ አልፈናል የተሰኘው መዝሙር ብዙዎች ተጽናንተንበታል ሲሉ ሰማለውና እንደዚህ አይነት መዝሙር ከህይወት የተቀዳ ነው ምናልባት ካሳለፍክባቸው መንገዶች? መጽሐፍ ቅዱስ በመዝሙረ ዳዊት ምን ይላል? በእሳትና በውሃ ውስጥ አለፍን ወደ ረፍት አወጣህን ይላል። እንግዲህ ውሃና እሳት ይታወቃል። የሰው ልጆችን ህይወት የሚበላ የማይታለፉ ነገሮች ናቸው። ለማለፍ ከባድ የሆኑ ነገሮች ናቸው። እሳት ውስጥ እኮ የመጨረሻው ዘመናዊው መሳሪያ የእሳት ለመከላከያ ልብሱ 5 ደቂቃ መቆየት ቢችል ነው። ከዛ በኋላ ግን ደግሞ የህይወት መከራዎች፣ የህይወት ማዕበሎች፣ የህይወት ችግሮች በሙሉ በእግዚአብሔር ኃይል የሚታለፉ ናቸው። እኔ ምን እላለሁ መስልሽ ራሳቸውን የሚያጠፉ ሰዎች ብዙ ጊዜ ተስፋ እንዳለ ማን በነገራቸው፣ የሚታለፍ እንደሆነ ማን በነገራቸው፣ ወደ ኋላ የሚስቁበት ወደ ኋላ የሚሳቅበት ያ መከራ እንደሆነ ድል አድርገው ለእግዚአብሔር ክብር እንደሚሰጡ ለምስጋና እንደሚቆሙ ማን በነገራቸው እላለሁ። በሰዓቱ እኮ የሚታለፍ አይመስልም አይደል? ከባድ ነው። ብርቱ ይሆናል። አሁን ጨለማም ስታይ ሌሊት ላይ 9 ሰዓት አካባቢ 10 ሰዓት ላይ የሚነጋ አይመስልም የብርሃን ጭላጭል እስኪመጣ ድረስ። እንዲሁም ደግሞ በእሳት ውስጥም ታልፎ በህይወት የሚቆም አይመስልም፣ ግን እግዚአብሔር ያሳልፋል። ዘማሪ ይሄንን በተመለከተ እንግዲህ ወላይታ አካባቢ ነው ውልደትና እድገትህ። ቤተሰቦችም አገልጋዮች ናቸውና በአገልጋይ ቤተሰቦች ዘንድ ማደግ ምን የተለየ ነገር አለው? በአጠቃላይ አስተዳደግ ምን ይመስላል? አባቴ ወንጌል አገልጋይ ነው። የእናቴም እናት ዘማሪ ናት በነገራችን ላይ። እውነት? አዎ። እና የቤተሰብ ነው ያስቀጣኝ። የእናቴ እናት ሴት አያቴ ማለት ነው ዝማሬ ትዘምር ነበር። ስለርሷ ከአባቶች ሰምቻለሁ በጣም ጥሩ ህይወት እንደነበራት። አባቴ ደግሞ የወንጌል አገልጋይ ነው። ከ1929 አካባቢ ጀምሮ ጣሊያን ኢትዮጵያን ስትወር አካባቢ ወንጌልን ሰምቷል። በዚያ በ19 ከዛ በኋላ በ1944 43 አካባቢ ማገልገል ነው የጀመረው። ወደ 100 ምናምን ዓመት ሆኖት ነው ያረፈው። አሁን ወደ ጌታ ሄዷል። እኔም በህይወት በብዙ ተገልግዬበታለሁ። በጣም ትሁት። ስለዚህ በእርሱ ህይወት ውስጥ ያየሁት የእግዚአብሔር ነገር እኔንም ማርኮኛል። እንደማንኛውም የገጠር ልጅ ነው ያደኩት። ከብት ያገድኩ
መኮትኮቻ ይዤ በተለይ በቆሎ የሚኮተኮትበት እነዚህ የተዘሩ ነገሮች የሚኮተኮቱበት ጊዜ አለ። አረም የሚታረምበት ጊዜ አለ። ውሃ እየቀዳን ከወንዝ እንጨት እየለቀምን ወረድ ብለን እንግዲህ ሳር እያጨድን በጊዜ መላጣ የሆንኩት በሳር እንደሱ ነው ያደግኩት። የገጠር ልጅ ነኝ። ኤሌመንተሪ እዛ ነበረ። እኔ ባደኩበት ሞጣላ በሚባል ቀበሌ እስከ 6 ተምሬያለሁ። ከዛ በኋላ 7 እና 8ን ኦቶኖማ የተማርኩት ጁኒየር ሃይ ስኩል። ከዛ 9 እና 10ን በወላይታ ሶዶ ነው። 11 እና 12ን ግን ወለታ መጥቼ ነው ወንድሜ ጋር የተማርኩት። በጣም ደስ ይላል። በዝማሬ ትንሽ ረፍት እናድርጋለን። ከዛ ቆይታችንን እንቀጥላለን። እንችላለን። ደስ ይለኛል። ተመልካቾቻችን የትንሳኤ በዓል ላይ ነው የምንገኘው። በየመሃሉ ደግሞ መዝሙር እየሰማን ቆይታ እናደርጋለን። አብራችሁን ሆኖ አሁን እግዚአብሔር ከኔ ጋር ባይሆን ኖሮ እነዚህ ዓመታት በክንዱ ደግፎ ባያሻግረኝ ፎቱ ቀና አጠገቤ ቆሞ ባያበረታኝ በነቁጣ ያሳለኝ በዋጠኝ ነበር ጠላቴ እንደ ቁጣው ጽናት በመከራዬ ቆመናኝ ስሙን ከመቅደሱ ረድኤት ላከልኝ ከሳሾቼ ከፊት አሰገጠ ማዳኑ እጅግ ደስ አሰኘኝ ከሳሾቼ ከፊት አሰገጠ ማዳኑ እጅግ ደስ አሰኘኝ Hallelujah, 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 hallelujah. ተመልካቾቻችን ከዘማሪ መጋቢ ወርቅነህ አላሮ ጋር እያደረግን ያለነውን ቆይታ ቀጥለናል። አሁንም አብራችሁን ሆኖ ከ30 ዓመት በላይ አገልግለሃል። ባለፈው ዘመን ውስጥ ብዙ ፈተና ይኖራል። አሁን እንዳለው ሁሉም ነገር አልጋ ባልጋ አይሆንም፣ በቀላሉም የሚገኝ ነገር አይኖርምና በሰዓቱ ለአገልግሎት ስትሄዱ አንዳንድ ነገሮች ትዋሱ ነበር። አንዳንድ ጊዜ ያለ አይደል የምንለብሰውን እናጣለን ለመድረክ። ከዚህ የተነሳ ካልሲ እስከ መዋስ ድረስ እንደርሳለን። የሆነ ቦታ ላይ እንደዚህ ለአገልግሎት እጄ ማስታውሰው ሱሪ ሳስቶ ነበር በጣምና ለካ ከኋላ ተቀዷል። እዛ አካባቢ መቀየር አልችልም፣ ያው ገጠር ነው። ስለዚህ እንደሞቀው ሰው ጃኬቴን አውርጄ እዚህ አሰረኝ። ግን አንድ ያው እንግዲህ የኛ ዘመን መከራ እንኳን መከራ የሚባል አይደለም። እኔ በአንድ አረካ አካባቢ 130 140 ዓመት የሆናቸው አባት አንድ ጊዜ መድረክ ላይ ነበርን ከሳቸው ጋር አረካ ቃለ ሕይወት ሄደን እያገለገልን አንድ ነገር ነገሩኝ። እኛ ሽማግሌ አባት እና በጣሊያን የተወሰኑትን አባቶቻችንን ይገርፋቸው ነበር። ደስተኛ ስላልነበሩ ነው በእምነታቸው እና እየተገረፉ ወታደራዊ ቅጣት አይነት ቅጣት እየተቀጡ እና ደከም ያለውን ሰው አንዱ ሌላውን የሚገረፈውን ያበረታል። ከሐዋርያት ዘመን ጀምሮ በብዙ መከራ አልፈዋል። የኛ እንደው መከራ ሊቆጠር አይገባም ማለት ያልተቆጠሩ አሉ አይደል? ሐዋርያው ቅዱስ ጳውሎስ ያልቆጠራቸው አሉ። አንዳንዶቹን ሳልቆጥር ነው የሚለው። የኛ ምንም መከራ እኛ እኮ በቃ ተርበናል ነው። ከዛ የምንለብሰውን ብናጣ ነው። ረሃብ አንዳንዴ ጥሎን ሊያቅ ይችላል፣ ግን መከራ ሊባል የሚችል አይደለም። ያው በብዙ ጣውረድ ውስጥ እንዳልከው ማለፍ ይኖራልና ተስፋ መቁረጥ ውስጥ ስገባ እንዴት ልታሸንፈው ቻልክ? ብቸኝነት ይመጣል። ብቻዬን አይተወኝም ያለውን ጌታ አይተሽ ትበረቻለሽ። በእምነት የበረቱትን አይተሽ ትበረቻለሽ። ግን ሰው ማጣት፣ ወገን ማጣት፣ መገፋት፣ በቅርብ ሰዎች መገፋት እንደዚህ ያለው ነገር ያው ያማል። ግን ወደ ጌታ እንድትቀርቢና እነዚህን መዝሙሮች እንድትጽፊ ግን ያደርግሻል። ባለፍኩበት መንገድ የገጠመኝ ነገር እነዚህን መዝሙሮች እንድቀበል ምክንያት ሆኖኛል።
ተስፋ በመውጀብ ውስጥ በማዕበል ውስጥ በምናልፍበት ጊዜ ከእግዚአብሔር ጋር እንድንቆይ ነገ ላይ ብርሃን አለ ህይወት አለ ብለን እናዜብ። አሁን በውሃ ውስጥ አልፈናል ብዬ በማዜምበት ጊዜ እግዚአብሔር በተስፋ ሞልቶኝ ነው እንጂ መዜም እኮ የነበረበት አሁን ነው ከታለፈ በኋላ። አዎ በቃ ችግር ውስጥ እያለን በጣም ጦርነት ውስጥ እያለን የተዘመሩ ናቸው። ወደ ዝማሬ አገልግሎት ልትገባ ስትል ይሳቅብህ እንደነበር ፉገራም ጭምር እንደነበረው በአንድ ወቅት ስታወራ ሰማሁኝ። እንዴት ነበር አጀማመርክ የዝማሬ? ገጠር ውስጥ ይሳቅብኝ የነበረው በሙዚቃ ጨዋታዬም በአዘማመሬ ነው የሚስቁት። አንደኛ ጥሩ አትጫወትም፣ ቀጥሎ ደግሞ ጥሩ ድምጽ የለህም። ግን እኮ አሁን ላይ ድምጽ በጣም ነው የሚያምረው ይሉኛል። በሰዓቱ አልተገረም ነበር? ድምጼን በተመለከተ ይስቁብኝ የነበሩትም በሆነ በኩል ትክክል ናቸው። አያምርም ነበር የምር። ሁለተኛ ደግሞ የሙዚቃ መሳሪያ ጨዋታዬም በቃ እዚህ ግባ የሚባል አልነበረ። አይገናኝም ድምጽህና ጊታር። ደግሞ በተለይ ደግሞ እየተጫወትኩ ዘምራለሁ ስትይ ማለት ነው ሙዚቃን የሚያቅሰው ሊስቅ ይችላል በጣም በአክሰንቴም አሁን ከመጽሐፍ ቅዱስ ውስጥ ለምሳሌ ያህል አማልክት የሚለውን ቃል እኔ በትክክል ማለት አልችልም። እየዘመርኩም ሞር ደግሞ ሙዚቃ እየተጫወትኩ እንደዛ ሰው ይስቅብኝ ነበር በጣም። ግን ምን አድጎኛል? በነገራችን ላይ አማርኛ አለኝ ማትሪክ ይሳቅብኝ ስለነበረ ትምህርት ቤትም ስራዬ ብያጠናው በቃ ሰው ሌላ ነገር ያጠናል። ሳይንስ ላይ ባዮሎጂ ላይ ኬሚስትሪ ላይ ይተጋል። ፊዚክስ ላይ አንተ አማርኛ ይሳቅብኛል። አጠነከረህ ለይዞ? አዎ ቋንቋውን እንዳገኘው አደረገኝ። በደንብ ከተናጋሪው እንዳገኝ አደረገኝ። በወላይትኛም ዘምራለሁ፣ የወላይትኛ መዝሙሮችም አሉኝ። ግን ደግሞ በጊዜው እንደዚህ አይነት ጥናት ማድረጌ አሁን ብዙዎች እንዲሰሙ አድርጓል። የሳቁብኝ ሰዎች ጠቅመውኛል። ላመሰግናቸው እና ፍቅሬን ልገልጽላቸው ፈልጋለሁ። የአማርኛ መዝሙር አልበም ውስጥ አንዳንድ ወላይተኛ መዝሙር አለ አይደል? ለብቻውም አንድ አልበም አለ ወላይተኛ። አፍ በፈታበት ቋንቋ በወላይተኛ አሁን አንድ መዝሙር ዘምርልና ደግሞ ጨዋታችን እንቀጥል። በኒ ጉራኒ ታኩሻ ክዳገ ሃጭካ የድበና ታኔ ናራ ዳይስጊዳገ አኤካ ሻየትበና አገሲ ቆይነ ጊተማሮታይ ውረና ካተታይ ታውዳሪና ታዶይ ፈጦይ ታዶማነ ሲቆይ ታዶማነ ሲቆይ አንጀታነ ስንታይ ታዶማነ ሲቆይ ተቁባን ያራታይ በጣም ነው የማመሰግነው። አሁን የዘመርከው ዝማሬ ሐሳቡ ምንድነው? ትርጉሙ? ያኔ ገና በማለዳ እጄን ያዘኝ እኔ ካንተ ጋር ነኝ ያለኝ በማይለወጠው ፍቅሩ በማይለወጠው ምህረቱ በብዙ ምህረቱ ይዞኝ ዛሬም ከርሱ ጋር አለሁኝ እና የእርሱ ፍቅር ለኔ ልዩ ነው። ሰው የሚያውቅህ በነዛ በተባረኩባቸው መዝሙሮች መድረክ ላይ ባለ አገልግሎት ነውና እንደው ወርቅነህ በትርፍ ሰዓቱ ምን ማድረግ ያስደስተዋል? ያው ስፖርተኝነቱ እንዳለ ሆኖ ማለት ነው። ስፖርት በጣም ደስ ይለኛል። ከስፖርት ውጪ ደስ ምን ይልሃል ካልሽኝ ምናልባት ብዙ ጊዜ ለብቻዬ ከሆንኩኝ ባይብልን ወይ መጽሐፍትን ማየት ወይም ደግሞ ካትሪን ኩልማንን እና ታላላቅ የእምነት ሰዎች ቪዲዮዎች አሉ። እነሱን ቪዲዮዎች ሰርች ያደረኩ አያቸዋለሁ ዩቲዩብ ላይ። በሳምንት ወይ 3 ቀን ወይ 2 ቀን እንደዚህ ስፖርታዊ እንትኖች ይኖሩናል። እንደዚህ እንደ ማህበርም አብረን የምንሰራባቸው ቦታዎች አሉ። እዛ ላይ ቴኒስም መረብ ኳስም ሞር መረብ ኳስ እችላለሁ። ከዛ ደግሞ ቴኒስ ቁመትህም እኮ ይመቻል ለመረብ ኳስ። በጣም በተለይ በጥሩ ፐርፎርማንስ ላይ ካለው በጣም ስማሽ አደርጋለሁ።
ኧረ እባክህ እስኪሉኝ ድረስ ማለት ነው። በተለይ አንዳንድ ቀን አበረታች ነገር ወስደሃል ይመርመርልህ ጭራሽ እስኪሉ ድረስ ደስ ይለኛል። በተለይ የምንሰራበትም ሜዳ ቆንጆ ነው። እዛ አግኝተውኝ ግን እንደ ክርስቲያን እንደዚህ አይነት ቦታ ላይ ደግሞ ይጫወታል እንዴ ብለው ምን ችግር አለ ትራክት የሰጡኝ ሁሉ አሉ። ማለት አንድ ጊዜ የእግዚአብሔር ሰው ሆይ በዚህ ምን ታደርጋለህ የሚል ትራክት ላይ ጽፎበት ሰጥተውኛል። ምክንያቱም ሲሰማ እዛ ጋር የስፖርት ሙዚቃ አለ በጣም የተከፈተ እዛ እዚህ ግማሹ ቴኒስ ይጫወታል፣ ግማሹ እዛ ጋር ክብደት ያነሳል፣ ግማሹ እዛ ጋር ኤሮቢክስ ይሰራል። ኤሮቢክስ ደግሞ የሚሰራባቸው ሙዚቃዎች አሉ አይደል? እዛ ጋጋታ ውስጥ እንግዲህ መጥተው አይቶኝ የሚዘምር ሰው እዚህ ታዋቂ መሆን እኮ አንዳንዴ ችግር ነው አይደለ? በጣም ነፃነትን ይነጥቃል። እኔ አሁን አንዳንድ ጊዜ ቆቆር ቤት ገብቼ ቆይ ብስኩት ምንድነው ፋስቲ ነው ፓስቲያ በሻይ መንገድ ዳር እኔ አንድ ጊዜ መንገድ ዳር ቡና እየጠጣሁ ነው ከቸርች ወጥቼ ነው ሙሉ እንደዚህ ሙሉ ልብስ እንደለበስኩ ነው ከሆነ ፕሮግራም ነው የመጣሁት። ግን መንገድ ዳር ያለ ቡና እንደዚህ ሰዎች ቁጭ ብሎ የሚጠጡበት ሶዶ ነው አየሁኝና መኪናዬን ዳር ያስያዝኩ ከዛ ሄጄ ቁጭ ብዬ ቡና ስጠጣ አንድ የሚያውቁኝ አባት በሞተር እንደዚህ እየሄዱ ዞር ብሎ አዩኝ። ከዛ በኋላ እንዴት ሾክድ እንደሆነ እዚህ እግዚአብሔር ሰው ምን ያደርጋል ፓስተር እዚህ ምን ያደርጋል እሱም አሉ የጀመርኩትን ቡና አስጥለው ወደ ቤት ይዘውኝ ወደ ቤት በቃ ተከተለኝ አሉ። ሄድኩ አስፈልተውና ሲምፕል መሆናችን በቅርቡ የመጀመሪያ ልጅህን ድረሃል አይደል? ረስቼ እንኳን ደስ አለ ሳልልህ ያው ለወላጅ ልጅን ትልቅ ቦታ ከማድረስ ለቁም ነገር ከማድረስ በላይ የሚያስደስት ነገር የለም። እንኳን ደስ አለ። አሜን። እንኳን አብሮ ደስ ያለን። በእርግጥ የመጀመሪያው ልጄ በጣም ከኔ ጋር የመከራውን ገፈት የቀመሰ ነው እሱ ከሌሎቹ ይልቅ በእውነት እሱ የልጅነት ልጅ ደግሞ የእግዚአብሔር በረከት ነው። በጣም ኃያል የሆነ ልጅ ነው። ደስ ይላል እኮ አይደል? ኩያ ማድረስ ራሱ በጣም በተለያዩ መድረኮች ላይ ታገለግላለና ብዙ ገጠመኞች ይኖሩሃል። በእሳት ውስጥ አልፈናል ከሚለው ጋር የተገናኘውን ገጠመኝህን ውሃ ውስጥ አልፈናል አላቃጠለንም የሚለው እሱ ንገረኝ እስኪ። እሱም መዝሙር ባይዘው መዝሙር ያው እንደተቀበልሽ መጀመሪያ አጥንተሽ ከዛ ለመጀመሪያ ጊዜ ለጉባኤ ስታቀርቢ አለ አይደል? ያንን መዝሙር ናዝሬት ሙሉ ወንጌል ነበር የዘመርኩት እና ረጅም ነው መዝሙሩ። በውሃ ውስጥ አልፈናል አላሰጠመንም ነው ማለት ያለብኝ። እኔ ግን በውሃ ውስጥ አልፈናል አላቃጠለንም ከዛ በእሳት ውስጥ ሄደናል አላሰጠመንም እና ሁለቴ ወይ ሶስቴ ተሳሳቱ። እሺ እና ያው ነቆረኛ ጓደኞች አሉ አይደል? ውሃው የፈላ ነበር የመቃብሩ ደጃፍ ተከፍቷል ብቻ ነው አስከሬኑ እውነትም ኢየሱስ ተነስቷል። 3 የአማርኛ የመዝሙር አልበሞች፣ አንድ ወላይተኛ፣ በአጠቃላይ 4 አልበሞች አሉና በቀጣይ በ5 ይጠብቁ ወይስ ደግሞ ልታደርሳቸው የምታስባቸው ሌሎች ጉዳዮች አሉ? ቀጣይ አልበም ጀምሬያለሁ፣ ግን በቶሎ ተስፋ የሚደረግ አይደለም። ጉዞ አለኝ፣ ቤተክርስቲያን ውስጥ ያለ አገልግሎት አለ። ከዚህ የተነሳ እንደ ሌሎቹ አጭር ጊዜና በሙሉ ጊዜ ያንን ስራ መስራት አልችልም። ግን ከስር ቀስ እያልኩ ሰራለሁ እና ጀምሬያለሁ። ስለዚህ በአዲስ አልበም ይጠብቁኝ። በጣም ነው የምናመሰግነው። ቆንጆ ቆይታ ነበረን። የመጨረሻ አንድ መዝሙር ዘምርልንና ደግሞ እንጨርሳለን ቆይታችንን። አመሰግናለሁ። በውሃ ውስጥ አልፈናል አላሰጠመን ይገርማል አቤት ይደንቃል በእሳት ውስጥ ሄደናል አላቃጠለንም ይገርማል አቤት ይደንቃል ባለፍንበት መንገድ የጠበቅን ያሻገረን እግዚአብሔር ይመስገን እስከዚች ቀን ድረስ እየጠበቅን የደረሰን እግዚአብሔር ይመስገን።
ምንም ያህል እሳት ቢነድም የመከራውን ኃይል እግዚአብሔር የተበጀው አስተማማኝ ማለፊያ አለ አስተማማኝ መሸሸጊያ አለው። አሜን። በጣም ነው እናመሰግነው። ጥሩ ቆይታ ነበረን። ያው በዓል አይደል እንኳን አደረሳችሁ ማለት ትችላለህ። በዚህ እግዚአብሔር እድሉን ስለሰጠኝ እንግዲህ የህይወት ምስክርነትንም መልእክቴንም እንዳስተላልፍ እድሉን ስለሰጠኝ አምላኬን አመሰግናለሁ። እንዲሁም ፋና ቴሌቪዥንን አንቺንም እነዚህን ክሩ ሜምበርስ ሁሉ ታንኪዩ እላቸዋለሁ። እግዚአብሔር ባርካችሁ። ይህንን መልእክት የተከታተሉትን ወገኖቻችንን ወንድሞቻችንን ሁሉ በያሉበት እንኳን ደስ አላችሁ፣ እንኳን እግዚአብሔር አደረሳችሁ፣ እንኳን እግዚአብሔር በሕይወት ጠበቃችሁ እላለሁኝ። ይህንን መልእክት የሰማ የአገሬ ሕዝብ ይሄ ክርስትና እምነት ተከታይ አንድ ሰው መመገብ ቢችል ማልበስ ቢችል ለሆነች ነገሩ ይችን ነገር ያዛት ቢል በመካከላችን ችግረኛ የሚኖር አይመስለኝም። በሐዋርያት ዘመን በሐዋርያት መካከል አንድስ እንኳን ችግረኛ አልነበረም ይላል። ችግረኛ ያልነበረው ችግረኛ ስለሌለ ሳይሆን ግን ለችግረኞች የሚደርሱ ስለነበሩ እንጂ ሁሉ ሰው ሀብታም ሆኖ አይደለም። ሁሉ ሰው ያለው የተረፈው ሆኖ አይደለም። ግን ሐዋርያቱ ስለቆረሱ ነው። ስለዚህ እኛም ብንቆርስ ይሄንን በዓል ረሃቡን የሚያሳልፍ ጦሙን የሚያሳልፍ እርቃኑን የሚያሳልፍ ሰው አይኖርም። ይሄንን ለምድሬ ሕዝብ ሁሉ ላስተላልፍ ፈልጋለሁ። እግዚአብሔር ይባርካችሁ። በጣም እናመሰግናለን። መልካም በዓል ይሁንልህ አንተ። ተመልካቾቻችን ከመጋቢ ዘማሪ ወርቅነህ አላሮ ጋር ይሄን የመሰለ ቆይታ አደረግን። አብራችሁን ስለነበራችሁ እናመሰግናለን። መልካም በዓል ይሁንላችሁ። ተነስቷል የመቃብር ደጃፍ ተከፍቷል። ድንጋዩ ከሩቅ ተንከባሏል። ከፈኑ ብቻ ነው አስከሬኑ የታል? እውነትም ኢየሱስ ድል ነስቷል።